ሰላም ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በጣም ደስ የሚል ቀን ነው ምክንያቱም ዛሬ day 4 ነው፣ አራተኛ ቀን ነው። አራተኛ ቀን እንገኛለን ማለት ነው። እንደነገርኳችሁ በጣም እኔ እንደዚህ ኮንሲስተንት ሆኜ አላውቅም። በጣም ኮንሲስተንት ሆኛለሁ። ለብሼ ጨርሻለሁ። ምሳ ሰዓት ነው፣ በርግጥ አሁን ምሳ ሰዓት ነው ግን ቁርስ በልቻለሁ። በደንብ ለመዞር ሐሳብ የለኝም። ሾፕ ማድረግ ሐሳብ ነው ያለኝ ዛሬ። ኪሎአችን ኦልሞስት ስለደረሰ ብዙ ነገር መገዛ አይመስለኝም ግን ሮዝ ድሬስ ፎር ሌስ የሚባል ቦታ አለ። ብዙ ነገር በጥሩ ፕራይስ የምታገኙበት ብሎን ነበር እዚህ ያለ ሰውና በሱ ሪኮመንዴሽን ምክንያት ነው የሚሄደው እዛ። እስቲ የእውነት እዛ ጥሩ ልብስ በጥሩ ዋጋ ማገኝ ከሆነ የተወሰነ ልብሶች እገዛለሁ ብያለሁ ግን ከኪሎአችን እንዳያልፍ እየተጠነቀቅኩ ማለት ነው። ስለዚህ ወይዘሩ በጣም አሪፍ ነው። እንደዚህ በጃፖኒ ወጥቻ አላቅም። ምን ያክል አሪፍ እንደሆነ እንግዲህ ማሰብ ትችላላችሁ። ለማንኛውም አብረን እንሂድ፣ እስከመጨረሻው ተከታተሉኝ ጋይስ። ወጥቻለሁ። ትንሽ ነፋስ አለ ግን እና ትንሽ እየቆጨኝ ነው እንደዚህ መውጣቴ። ግን ሸሚዝ ይዣለሁ፣ ችግር የለውም። በርግጥ ሸሚዝ ነገር ደረብ አደርጋለሁ። አያችሁ ማንም ሰው የእግር መንገድ አያከብርም። እኔ አልሻገርም። ልሻገር እሺ በቃ ልሻገር። ዛሬ በኔድበት ቦታ እኔ ልብስ ብቻ የሚሸጥ መስሎኝ ነበረ ግን ሳይ በጣም ብዙ ነገር ይሸጥበታል ጉግል ላይ ሳይ ማለት ነው። የቤት እቃ ምናምንም ይሸጣል ግን ሮዝ ድሬስ ፎር ሌስ ነው የሚለው። የምታውቁት ሰዎች ካላችሁ ጻፉልኝ። እና እስቲ እናየዋለን ምን እንደሚሸጥ እናይበታለን። አንድ ሌላ ቦታም ሪከመንድ ተደርገናል። ሱፍ ምናምን የሚሸጥበት ቦታ ነው እሱ እና ሱፍ ነው የሚሸጠው። ከዛ ሁለት ስትገዙ አንደኛው ላይ በጣም ወይ ዲስካውንት ያደርጉላችኋል ወይ ደግሞ በነፃ ይሰጧችኋል ሚል ነገር። እስቲ በደንብ ተቀይሮ ሊሆን ይችላል ምናምን ብሎናል እዚህ ያለው ሰው። ከሄድኩኝ በጣም ቆይቻለሁ፣ አሁን እንዴት እንደሆነ አላውቅም ብለውናል። ግን እስቲ ሄደን እሱንም እናጣራለን። ግን በጣም ሩቅ ነው። ምናልባት ምንድን ነው የሚባለው ሰብዌይ ነው የሚባለው፣ በሱ ነው መሄድ ሊኖርብኝ ይችላል። እስቲ እናያለን እሱንም ማለት ነው። ጓደኛዬ እዚህ ውስጥ አለች ለምታያት። ሁሌም ቢሆን ከሷ ጋር ነው። ሙቀት ነው እንዴ! በጣም ምርጥ እንትን ነው። እስቲ እሺ ተሻገሩ ይላል። ዊንተር አልጀመረም ጋይስ፣ ስልክ እያወራው ስለሆነ ነው። እሺ ለእናንተ እንዳይመስላችሁ ዊንተር አልጀመረም ገና ሰመር ላይ ሆኖ ሰው ዊንተር እየገባ ትንሽዬ እኮ ቅዝቃዜ አለ። ግን ስንት ዲግሪ መሰለህ? 16 ቆንጆ ነው። አዲስ አበባ ሲመሽ ማለት ነው። ደካ ድምጽሽን ይሰሙታል። ድምጽሽ ይሰማል በዚህ በኩል ባይዘው። እኔ እኮ በሄድፎን የምሰማሽ መስሎኝ በቃ ኮንቨርሴሽናችን እየተሰማ እና እንዴት ነሽ? የምታስተላልፊ መልእክት አለ? ሰብስክራይብ አድርጉላት እና የምትይው ነገር ጋይስ። እንዴት እንደተቸገርኩ እንዳትጠይቁኝ፣ መንገዱ ጠፍቶብኝ ከጓደኛዬ ጋርም እያወራው ነበርና ኦኬ ይሄንን ቦታ አይቼው ነበረ። ፍሬሽ ኮርነር ነገር ነው። ምንድነው ኮንቬንሽን ሴንተሩ ግን በጣም ትልቅ ነው ወይንስ በየቦታው ነው ያለው? ሁሌ በሱ ጋር ነው ማልፈው። 4 ደቂቃ ይቀረኛል ጋይስ። እንደነገርኳችሁ አቅሜን በሚመጥን መልኩ ለመግዛት ሞክራለሁ። አንዳንድ እቃዎችን ጥሩ እቃ እንደማገኝ ተስፋ አደርጋለሁ። እቺን ሄድፎን ይዣት ባልመጣ ጥሩ ነበር ግን ችግር የለም። ለዚህ ቻራጋትና መንገዳችንን እንቀጥላለን ማለት ነው። እንዴ ስንቴ እንደተሽከረከርኩ ከናንተ በፊት ለናንተ ስላልቀረጽኩላችሁ ነው ባይዘው። በጣም ነው ይኸውላችሁ አሁንም ጠፋው እንዴ! ኢንተርኔት ዘግቶ ነው እንዴ? እንዳይሆን እናንተ ጉዴ ነው የሚፈለው።
አስባችሁታል? ጋይስ ደርሻለሁ። አካባቢውን ላሳያችሁ። አይ ቲንክ ይሄ የጫማ ሴክተር ነው። ሶ ብራንድ ያላቸው ጫማዎች ናቸው ወይስ ጀስት ራንደም ጫማዎች ናቸው? ብዙ ብራንድ አላውቅም እኔ እውነቱን ስነግራችሁ ማለት ነው። እንዴ እናት ቶሚ ምናምን አለ። ይሄ ቶሚ ነው አይደል? አዎ ዋው። እሺ ስንት ብር ይመስላችኋል? ይሄ አሪፍ ይመስላል። ናይስ 30 ዩሮ 27-28 ዶላር ነው ይሄ። ናይስ ዲዲ በጣም ታምራለች እቺ መገዛት ይመስለኛል ዝም ብዬ ስገምተው፣ ግን በደንብ ልሽ ሪቡክ አለ 30 ዶላር። አሪፍ ነው። ምንድነው እኔ ላይ ነው ጮኸ እንዴ አንደር አርመር አለ ትንሽ። ይሄ ስንት ዶላር ነው? 35 ዶላር። ሻንጣችንን ባዶ አድርገን ብንመጣ አሪፍ ነበረ። እሺ ፑማ አለ። ናይስ። አዲዳስ አለ። አይ ቲንክ ዋጋው አሪፍ ነው አይደል? እንዴት ነው? ምን ይመስላችኋል? እዚህ ጋር ጫማዎች አሉ። ይሄ ምንድነው? ይሄ ቫንስ ነው። ድሮ ቫንስ በጣም ነበር የምወደው። እሺ ይሄስ አላውቀውም። ሄልጂፈር ጫማ በጣም ነው ያለው። እንዴ ሽቶ። ቆይ በደንብ እያንዳንዱን ምን ብዬ ኤክሳይትድ ሆንኩኝ። እሺ ቦርሳዎች አሉ እዚህ ጋር። የእውነት ቆንጆ ጫማ አለ። 30 ዶላር። በጣም ትልቁ የመጨረሻ ያየሁት ከጫማ 30 ዶላር ነው። የወደድኳት አንድ ጫማ የሄልጂፈሯን ነው። ይሄን ጋይስ እሷን ብገዛ ደስ ይለኛል። እውነት ፑማ አለ። ምንድነው የሚጮኸው? እንዴ ምርጥ ቡትስ አገኘው እናንተ። ሲያምር ግን በጣም ብዙ ቡትስ ጫማ አለኝ እኔ። አንድም ቀን ራሱ በቅጡ አድርጌው አላውቅም። እስቲ በደንብ ልይና አንድ ነገር መግዛት አለብኝ። እሺ ሶ ብራንድ ነገሮች አሉ ማለት ነው። በጣም አሪፍ። ላኪ ብራንድ የቦርሳ ብራንድ ብዙም አላውቅም። ይሄ ራሱ ቶሚ ሄልጂፈር ነው። ዋጋው 33 ዶላር። ውድ ነው ይመስለኛል፣ ውድ ነው። ወይኔ ጋይስ በጣም ቆጨኝ። ብዙ ዕቃ ይዘን መምጣታችን ብዙ የሚባል አይደለም ግን ለካ 8 ኪሎ ትርፋለን። በጣም የሚያጓጓ ከሆነ በዛ ማድረግ እንችላለን። አክቹአሊ ትንሽዬ ሻንጣ ገዝተን ለባለቤቴ ነግረውና ተመልሰን እንመጣለን እንጂ እሺ ልብሶች አሉ። ሌዲስ ይላል። እናንተ ብራንድ ልብስ ነው ያለው። ሴትዮ የያዛችሁ ልብስ ቆይ ካስቀመጠች ይዤው ነው የሚሄደው። እኔ የሚያምር ልብስ ይዛለች ፕራዳ። ኦኬ ድሬስ እዚህ ጋር ቀሚሱ ሱሪ እንኳን አልፈልግም። አታሷሹኝ። ቀሚስም አልፈልግም። እስቲ የልብስ ዋጋ እኔ ፎሬቨር 21። እሺ እቺኛዋ ሹራብ ትታያችኋለች። ደስ ትላለች። በጣም ወድጃታለሁ። ስንት ብር ናት?
ዋጋ አልተለጠፈበትም። እሺ ዋጋ ለጥፉ ባካችሁ። የሚያማምሩ ሹራቦች አሉ። ይስ ሰፍስቲ ማለት በጣም ጊዜ ይፈልጋል ሾፒንግ፣ ግን እንደዚህ ዝም ብዬ ከላይም ሳይው በጣም ያምራሉ። Forever 21 self esteem ናይስ። እውነት በጣም ለባለቤቴ ነግረው ነው መምጣት አለብን። እዚህ ጋር ኮት አለ፣ ግን ልብስ አያችሁ $90 መጣላችሁ። ምንድነው what's the brand? Love for Humanity ሰምቼውም አላውቅም እኔ ከተፈጠርኩ። እሺ እዚህ ጋር አይ ቲንክ ሁዲዎች ነው ያሉት፣ ቶፖች። ኦኬ ቶፖች የሚያማምሩ ቶፖች አሉ። $6 $7 $9 ግን አይን ውስጥ የሚገባ ልብስ ግን የለማ። እስካሁን አልታየኝም። እኔ የሚያማምሩ ፒጃማዎች ግን ሳይዛቸው ትንንሽ ነው። ያቸው አያችሁ፣ ዋው በጣም ደስ ይላል። ምክንያቱም ቫራይቲ ኦፍ ብራንድ ነው የምታገኙት በአንድ ቦታ። ገባችሁ? ጥሩ ነው። ለካም ፕራይማርክ ሪታ ኦራ እና ፕራይማርክ ነው። እዚህ ግን ፕራይማርክ ማውን አሪፍ ነው። ልክ እንደ ቲኬ ማክስ ማለት ነው። ጀርመን ቲኬ ማክስ እንዳለው ነው መሰለኝ ይሄ። ቢካዝ ቲኬ ማክስ ባለፈው በቀርጽላችሁ አሪፍ ነበር። በጣም ምርጥ እቃ ነበር የገዛሁት። እዚህ ጋር ደግሞ ባዘን ቦዲ ነው። ቦዲ በተር $6 ሄልዝ ኤንድ ዌልነስ ቫይታሚኖች ምናምኖች ናቸው። እስቲ ፕራይሳቸው እንዴት ነው? ቦዲ ዋሽ ፌስ ዋሽ ምናምን ያለው ቲካር ሜካፖች አሉ። እዚህ ጋር ቦዲ ስፕላሾች አሉ። ጋስ የሆነት ጋስ ነው ይሄ ነገር። ጠንካራ ነው በጣም። ፕራይሳቸውስ እንዴት ነው? ለብረ ፕራይስ ማይጽፉት። ጎት ሚልክ ሜድ ኢን ኢታሊ ሃንድ ኤንድ ሎሽን ክሪም ቦዲ ሚስት ፐርፊውምስ ቴስተር የለም። እሺ ጋር ደግሞ የሜካፕ እንትኖች አሉ። $5+1 ፕራይሳቸው ግን የለም። የነዚህ አም ኮንፊውዝድ ግን ሁሉንም ነገር አለ ማለት ነው። እስካሁን አንድ ጫማ ብቻ ነው አይምሮዬ ላይ ያለችው። እሷን ልገዛትም ላልገዛትም እችላለሁ። በገዛት ግን ደስ ይለኛል። እሺ እዚህ ጋር ቢዩቲ ቱልስ፣ እሺ ፌስ ዋሽ ምናምን ናቸው እነዚህ። ግን አንፎርቹኔትሊ እነዚህ ዋጋ የላቸውም። ዋጋቸው አልተለጠፈም። ወይስ ያልገባኝ ነገር አለ?
እነዚህ ቦዲ ዋሾች ናቸው። የነዚህ እንትን አልተጻፈም አንፎርቹኔትሊ። እሺ እዚህ ጋር ደግሞ ምንድነው ያለው? እዚህ ጋር men's fragrance skin care ኦኬ hyaluronic acid ግን ኦኬ ይሄ $7 ኦኬ አይ መጻፉም ጥሩ ነው፣ አሪፍ ነው። ዋጋው ብዙም የሚከፋ አይደለም። ኮላጅን ቶነር ስንት ብር ነው? $5 አረ ቆንጆ ነው ዋጋቸው። የቢዩቲ እንትኖቻቸው ቫይታሚን ሲ ኤነርጂ ቡስተር ሃይድሮሊክ አንቲ ኤጂንግ $7 ባዮማ $5 ምንድናት? ሬትኖል ኦይል ኦኬ አሪፍ ነው ዋጋቸው። ግን አላቃቸውም እነዚህን ብራንዶች። ሃይሎሪክ ሰረም $6 ፌስ ሲረም ሃይድሮሊክ አሲድ ኤንድ ቫይታሚን ሲ ብለንድ ኦኬ። እዚህ ጋር ደግሞ የወንዶች ሽቶ አለ። የመግዛት ሀሳብ የለኝም ሽቶን እናልፈዋለን። ግን ዋጋቸውን ለማየት ያክል አይ ዶንት ኖ ኦኬ ታሽገዋል። በኋላ ደግሞ ቢጮህብኝስ? ሾፒንግ ባጎች አሉ፣ የሜካፕ መያዣዎች አሉ። እዚህ ጋር ደግሞ ሻምፖ ኮንዲሽነር አያችሁ። ጥሩነት አሜሪካ ለብላክ ሄር የሚሆኑ ፕሮዳክቶች ታገኛላችሁ። $6 ትዊስት ከርል ኮኮናት አቮካዶ ኤንድ አልመንድ ኦይል ሶ አሪፍ ይመስላል። ባዮቲን ፕሮግረስ ሻምፖ ኤንድ ኮንዲሽነር ይሄ ነው፣ አሪፍ ይመስላል። ኦኬ እዚህ ጋር ሄር ብረሸር ምናምን አሉ። ኦኬ ካስተር ኦይል ሻምፖ ኤንድ ኮንዲሽነር ሲያጓጉ እንትኖቹ እስካላያችሁ ጥሩነቱ የኔ አሁን እስካላ ሱቅ ስለማላገኝ ከአማዞን ላይ ነው ማዛው ጀርመን። እዚህ ግን በደንብ አሉ 3-in-1 ምናምን ናይስ። ዋጋቸው አሪፍ ነው። በጣም ደስ የሚል ቦታ ነው። ሁሉንም ነገር በአንድ ቦታ ታገኛላችሁ። ወደ ላይ የሚቀጥላል ደረጃ እንወጣና እናያለን ማለት ነው። እስካሁን አይኔ ውስጥ የገባው እንትን ብቻ ነው። ወደዛ ጋር ምንድን ነው ያለው? ፊቲንግ ሩም ነው። ኦኬ ወደ ላይ እንወጣና እናየዋለን ደግሞ ላይ ምን እንዳለ ማለት ነው። እስካሁን ባለው ዋጋው አሪፍ ነው። ምክንያቱም ቲኬ ማክስ ትንሽ ወደድ ይላል አይቼዋለሁ። የቲኬ ማክስንም ዋጋዎችና ኤክስፔንሲቭ ነበሩ እስከማስታውሰው ድረስ። ዋው ሻንጣ ምናምን የሚሸጥበት ቦታ ደረሰን። እሺ ጥሩ እቃ ካለ ኦብቪየስሊ አንድ ሻንጣ ትርፍ ስላለን 8 ኪሎ ከዚሁ መግዛት እንችላለን ማለት ነው። ኦኬ የሴቶች አውትዌር ፕላስ ሳይዝ ፔቲት ለክረምት አሁን ይሄ በጣም አሪፍ ነው። አዩት ኢትስ ቬሪ አሪፍ ዋጋ
$20 ዴዲ በጣም አሪፍ ነው እናንተ ለክረምቱ ማለት ነው ወይኔ ኤምኬ እሺ $7 ይሄ ኤምኬ ነው ለዛ ነው የተወደደው ግን አሪፍ ይመስላል አያችሁት Calvin Klein እሺ ስንት ነው ዋጋው ኒውት $225 ቆንጆ ጃኬቶች አሉ ብራንድ እንቲንቲንቲንቲ መምጣት አለብን እውነት ኮሎምቢያ Calvin Klein እስቲችኛስ ትንሽ ትመስላለች ግን እስቲ ዋጋዋ ያልተለጠፈበትም ዋው ገስ ይሄ ማሪፍ ነው $41 ግን እቺኛ በጣም ታምራለች እውነት ቆንጆ ቃል እንደዚህ አልጠበቅኩም ነበር New Balance የለም Reebok Calvin Klein እንደ ውርን ያለው ነው መላችሁ $37 ቀይ ስለሆነ ነው የረከሰው መሰለኝ እሺ ይሄን ያክል ገረብ ካረግ ነው እንግዲህ እስካሁን ካየሁት $230 ነው ትልቁ ያየ ነው ማለት ነው እሺ ሱሪ እንኳን ብዙም አልፈልግም ለእናንተ ለማሳየት ያክል ግን ዋጋቸው $13 አለ በደንብ ጊዜ ሰጥቶ ሾፕ ማድረግ ያስፈልጋል በቃ እንጂ በጣም ቆንጆ እቃ ታገኛላችሁ ምክንያቱም ሉክ ይሄ አሁን $20 በጣም ቆንጆ ነው ለክረምት እውነት እንነጋገር ከተባለ በጣም ብዙ እቃዎች ነው ያሉት እሺ girls plus size እሺ ጋር የህፃናት አሻንጉሊት የህፃናት ልብስ ለህፃናት የሚሆኑ ነገሮች የሚሸጡበት ቦታ ነው በጣም አሪፍ ነው እስካሁን ዞር ብለን እንዳያነው እንዳሳያችሁ ነው ዋጋዎቹ በጣም ቆንጆ ናቸው እዚህ ጋር ደግሞ የቤት እቃዎች ይሸጣሉ የቤት እቃ እንኳን ስለማልገዛ ስብዬ ለእናንተ ላሳያችሁ እንደዚህ አይነት ልብሶች ምናምን ነገሮች አሉ ፎጣዎች ብላንኬቶች $6 አሪፍ ነው ዋጋው በጣም አሪፍ ነው እውነት ነው በዚህ ልክ ጥሩ ይሆናል ብዬ አልጠበቅኩም እንደነገርኳችሁ በቃ ምርጥ የቤት እቃ ምንጣፎች ምናምን አሉ እንግዲህ ከዚህ በፊት ማታውቁት ከሆነ እዚህ መምጣት ትችላላችሁ ሁሉንም አይተን ጨረስን ይሄ የወንዶች ቦታ ነው 5 ባክ ቦክሰሮች ምናምን $12 አሪፍ ነው በእውነት ዋጋቸው በጣም ቆንጆ ነው ጫማ ሸሚዝ ኦኬ ሸሚዝም አላቸው እንዴት ነው የሸሚዞች እንዴ ፖሎ ሸሚዝ $47 አሪፍ ነው በደንብ ጊዜ ሰጥቶ ሾፕ ለማድረግ
አሪፍ ይመስላል። ቀበቶዎችም አሉ። $12 ቀበቶ ለመግዛት እያሰብኩ ነበር ለባለቤቴ። ለዛ ነው ማየው። ኦኬ በጣም ብራንድ ናቸው ደግሞ። ይሄውን ሌቪስ ነው። ይሄኛው ደግሞ ሄልጅፈር ነው። አሪፍ ነው ዋጋቸው። ብራንድ እንደመሆኑ አይደለም። $38 $12 ያየሁት ታዲያ ለምን ረከሰችኛዋ? ጥሩ ዋጋ ያለው ቆንጆ ኳሊቲ ቀበቶ ካገኘው አንድ ቀበቶ ገዛለሁ። ግን ውድ ናቸው። ያቺው ብራንድ አላቸው። ብራንድ ስለሆኑ ነው መሰለኝ። ኮሎምቢያ፣ ናይኪ፣ ሌቪስ፣ ናይክ፣ ሌቫይስ አንድ ቀበቶ ገዝቻለሁ። ዋጋውም አሪፍ ነው እንደምታዩት $12 ነው። ጋስ ነው ሶ አሪፍ ይመስለኛል። እዚህ ኦሬዲ ገብተናል። ኮፍያዎች ቆንጆ ዋጋ ነው ያላቸው። ኳሊቲ እቃ ነው ያላቸው። እንደዚህ ያልገባው ነው አላየሁትም ነው። እዚህ ጋር ዋሌት አለ $12 በጣም አሪፍ ነው። በቃ ዛሬ ባለቤቴን አንበሸበሽኩት። $12 $13 እስቲ ከዚህ የተሻለ ይኖር ይሆን? $13 ከሌቪስ እና ከኮሎምቢያ የትኛው እንደሚሻል አላውቅም፣ ግን አይ ቲንክ ሌቪሶቹ ያምራሉ በጣም። እስቲ ሌላ የተሻለ በዚህኛው ሳይድ ካገኘው ቀበቶ እናንተን መግዛት የራሱ አስቡት። በጣም ብዙ ነገር እንደገዛው ቁጠሩት። እቺኛዋንም ወድቻታለሁ። ሲምፕል ናት በጣም። ኮሎምቢያ ትላለች። ሁሉም $13 ነው። ጋይስ ይሄንን ቦታ ማታውቁት ከሆነ መጣችሁ መግዛት አለባችሁ። ወደ ደግሞ የምትመጡ ከሆነ ወደ ዩኤስ ይሄን ቦታ ማየት አለባችሁ። በጣም ጊዜ ቢኖረኝ እና ቦታ ቢኖረን የሻንጣ ብዙ ነገር መጋዛ ይመስለኛል። አሁን ራሱ በመንገዴ ብዙ ነገር አየሁ፣ የሚያማምሩ ነገሮች። ጋይስ እንደነገርኳችሁ ትንሽ ቦታ ነው በቀን የሚሄደው። ከዚህ በኋላ እስቲ አንድ ቦታ አስቤያለሁ፣ ግን የግዴታ ቤት መግባት አለብኝ ስልኬን ቻርጅ ለማድረግ። እሱን ቻርጅ አድርጌ ድጋሚ ወይ ለመውጣት አስባለሁ።
ካልሆነ የዛሬው ውሎ ይሄ ብቻ ነው የሚሆነው ጋይስ ጨርሻለሁ ግን ካሰብኩት ሰዓት በላይ በጊዜ ጨረስኩኝ ግን የገዛሁት ዕቃ እንዴት እንደሚያምር በደንብ አሳያችኋለሁ ስቀባ ሶስት ዕቃ ነው የገዛሁት $53 ነው የፈጨብኝ ግን ቆንጆ ዕቃ ነው የገዛሁት ሶ ዩ ጋይስ አሁን ወደ ቤቴ ልሂድ ወይስ ባለቤቴ ጋር ስደውል አያነሳም እህቴ አንዴ ደወለች እህቴን ተመልከቷት ወይ my sister you are in the YouTube video please say subscribe ወይኔ ጋሼ ወይ እንዴት ነሽ ምን ትቀልጃለሽ በጌታ ኩኩ ደግሞ እሰይት በደወለልኝ ቆይ ኩኩዬ ልደውልልሽ ሄሎ ጋይስ እህቴ ደውላ አቋርጫው ነው ይቅርታ በቃ እንደነገርኳችሁ 3 ዕቃ ገዝቻለሁ አሁን ወደ ቤቴ እየተመለስኩኝ ነው መንገድ ላይ የሆነ ምግብ ቤት ካገኘው በቃ ወይ ከዛ ልግዛ እንዴ ፋስት ፉድ ፌመስ ፊሊ ቺዝ ስቴክ ይላል ሞክረው እንዴ ግን ይቅርብኝ ወይስ ልሞክረው ጋይስ ግን የሆነች ትንሽዬ ቤት ውስጥ ነው እየሸጡ ያሉት ማለት ነው አይ ይቅርብኝ ዝም ብዬ ወደ ቤቴ ልሂድ ቤታችን እንገናኛለን ጋይስ ቻው ቤቴ ለማንኛውም የገዛዋቸውን ዕቃዎች ላሳያችሁ እና በጣም አሪፍ ኳሊቲ ያላቸውን ዕቃዎች ታገኛላችሁ እኔ ተመልሼ መሄድ አይቀርም ብዬ ያሰብኩ ነበር ምክንያቱም በጣም ምርጥ ዕቃ ነው ያገኘሁት እድለኛ ሆኜ ይሁን አላቅም እና ጫማዎቹ ምናምን ካስተዋልኩት ነገር ብዙም ሳይዝ ምናምን ያላችሁ አይመስለኝም ግን እድለኛ ከሆናችሁ ሳይዝ ታገኛላችሁ ቀበቶ ገዛሁለት ለባለቤቴ ገስ ቀበቶ እንደምታዩት ነው በጣም እንትኑ ኳሊቲው አሪፍ ነው ያስታውቃል እጅ ላይ $49 ነበር ኢማጂን $49 የነበረውን በ$13 ነው የገዛሁት $49 ነበር ከዛ ይሄን ከገዛው በኋላ ሌላ በጣም ብዙ አማራጮች አገኘው የሚገርማችሁ ግን እቺን ሌቫይስ ኦር ሌቪስ whatever እሷን ዋሌት ገዛው ይሄ ስንት ዶላር እንደነበር አይጠቅስም $36 ነበር እኔ በ$12 ነው የገዛሁት እንደምታዩት ይሄው $36 ይላል ከዚህ የበለጡ ምርጥ ሌሎች ዋሌቶች ነበሩ ግን እሱን አልገዛሁም ከዛ እቺ ምርጥ ጫማ ተመልከቷት እንዴት እንደምታምር ቶሚ ሂልፊገር መጀመሪያ የለካሁት ሳይዙ በጣም ተልቆብኝ ነበር ከዛ አንድ የሚያንስ ሳይዝ ስፈልግ አገኘው በጣም እድለኛ ነኝ እንጂ ሌሎቹ ጫማዎች አብዛኞቹ እንደድላችሁ ካልሆነ በስተቀር ሳይዝ አታገኙም የገዛሁት በ$28 ነው በፊት ስንት ይሸጥ እንደነበር አላቅም ከስንት ወደ ስንት ቀንሶ እንደሆነ አላውቅም ግን እስቲ አልተጻፈበትም ኖ $13 ነው የገዛሁት ነው አይ አይደለም ሶሪ ጋይስ $28 ነው የገዛሁት ለማንኛውም በጣም ነው የምታምረው በጣም ነው የወደድኳት አዲዳስ ይሄ ሲምባንም ትመስላለች ከላይ ሌዘር ነው ይሄኛው ሌዘር ነው ቆዳ ነው ብቻ በጣም ነው የሚያምረው እንጃ በጣም ነው የወደድኩት ተረጋግታችሁ በደንብ ሾፕ ካረጋችሁ ቆንጆ ቃለ እኔ ስላልተዘጋጀውበት ነው ሻንጣ የሚበቃን ከሆነ እስቲ ተመልሼ እሄዳለሁ ተመልሼ ከሄድኩኝ ተመልሼ ይዣችሁ እሄዳለሁ ማለት ነው ምናልባት ወደ በኋላ ከወጣው ይሄን ቪዲዮ ቀጥሏለሁ ካልሆነ ግን በዚሁ አበቃና ነገ ደግሞ ሌላ ቦታ እንሄዳለን ማለት ነው ሶ ዴይ 4 ዩኤስኤ ፊላዴልፊያ ዛሬ 4ኛ ቀናችን ነው ማለት ነው 4ኛ ቀናችንን በሾፒንግ ጨርሰናል ገደሞ ከቻልኩኝ ፈን አክቲቪቲዎችን ለመስራት ሞክራለሁኝ ሙዚየም እንሄዳለን ከቻልኩኝ ጸጉሬ እንደምታዩት በጣም አምሮበታል ትላንትና የሰራሁት ነው
ሶ በሌላ ቪዲዮ እንገናኛለን ነገ የመጨረሻ የፊላዴልፊያ ቀናችን ነው የሚሆነው ምክንያቱም በጧት እንሄዳለን ነገ የመጨረሻ ቀን ነው የሚሆነው ሐሙስ የሚገርማችሁ ኦልሞስት አንድ ሳምንት ሆነን ከመጣን አርብ ነበር የመጣነው ኦልሞስት አንድ ሳምንት ሊሆነን ነው ጊዜው በጣም ይሮጣል ለማንኛውም የዋሽንግተን ዲሲ እና ኒውዮርክ ደግሞ ሌላ መስራት ማድረግ ያለብኝ እንደነዚህ አይነት ነገሮች ሾፕ ማድረግበት ቦታ ካለ ፕሊዝ ውሰዱኝ ሪከመንድ አድርጉኝ እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ በሚቀጥለው ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጉ